ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ትርጉማቸውን ማወቅ እንዲሁም እንዴት በቀላል መንገድ ማንበብ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻ ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ ወደ ትምህርቱ እንሂድ። ኦኬ እንግዲህ የመጀመሪያው ምን ይላል? ዲ ኦ ኤን ዲ ኦን በአንድ ላይ እንደምናነበብ ነው እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማለት ነው። ስናነባው ዶንት ዶንት። ከዛ ዲአይን እንደ ዲ፣ ኤስን እንደ ስ፣ ቲዩን እንደ ት፣ አርን እንደ ር፣ ቢን እንደ ብ ስናነባው ዲስተርብ ዲስተርብ። ከዛ ኤምኢን በአንድ ላይ ሚ ብለን እናነበዋለን ማለት ነው። ዶንት ዲስተርብ ሚ ዶንት ዲስተርብ ሚ ምን ማለት ነው? አትረብሽኝ ወይም አትረብሸኝ ማለት ብንፈልግ ምን ማለት እንችላለን? ዶንት ዲስተርብ ሚ ማለት። ዶንት ማለት ሁሌም እነግራችኋለሁ፣ ዶንት ማለት ኖት እንደማለት ነው፣ አፍራሽ ነው፣ አይደለም ወይም አይሆንም ለማለት ነው የምንጠቀመው። ዲስተርብ ማለት ደግሞ መረበሽ ማለት ነው፣ መረበሽ። ስለዚህ ሚ ማለት እኔን፣ ስለዚህ እኔን አትረብሸኝ ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ምን ይላል? እዚህ ጋር ጂ ኦን እንደ ጋ እንደ ጎ አይደለም እዚህ ጋር የምናነበው። ጂ ኦን እንደ ጋ፣ ዲን እንደ ድ ስናነባው ጋድ ጋድ። ከዛ ቢን እንደ ብ፣ ኤልኢን እንደ ል፣ ኤስን እንደ ስ ስናነባው ፕሌስ ፕሌስ። ከዛ ይሄ እዚህ ጋር ዋይ ኦ ዩን በአንድ ላይ ምን ብለን ነው የምናነበው? ዩ ዩ። ሙሉን ስናነበው ጋድ ፕለስ ዩ ጋድ ፕለስ ዩ ምን ማለት ነው? ፈጣሪ ይባርክህ ወይም ፈጣሪ ይባርክሽ ማለት ስንፈልግ ጋድ ፕለስ ዩ እንላለን ማለት ነው። ፕለስ ዩ ስንል ይባርክህ ወይም ይባርክሽ ለማለት ነው። ጋድ እንደምናውቀው ፈጣሪ ማለት ነው። ኦኬ ወደ ቀጣዩ እንሂድ። አይ ኤም አይን እንደምናነባዋለን። ኤም አይን እንደ ሚ፣ ዳብል ኤስን እንደ ስ ስናነባው ሜስ ሜስ። ከዛ ዋይ ኦዩን እንደነገርኳችሁ በአንድ ላይ ዩ ዩ ዩ ብለን እናነባዋለን ማለት ነው። ስለዚህ ሙሉ ስናነበው አይ ሜስ ዩ አይ ሜስ ዩ ምን ማለት ነው? ናፍቀሽኛል ወይም ናፍቀኸኛል ማለት ስንፈልግ አይ ሚስ ዩ እንላለን ማለት ነው። አይ ሚስ ዩ ናፍቀኸኛል ወይም ናፍቀሽኛል። ኦኬ ወደ ቀጣይ እንሂድ። ኤፍ ኦን እንደ ፎ፣ ኤፍ ኦን እንደ ፎ፣ አርን እንደ ር፣ ጂአይን እንደ ባንድ ላይ ጂአይን ባንድ ላይ እንደ ጊ፣ ቪኢን ባንድ ላይ እንደ ቭ ማለት ነው። ባንድ ላይ እንደ ቭ ስናነባው ፎርጊቭ ፎርጊቭ። ኤምኢን ባንድ ላይ ሚ ብለን፣ ስለዚህ ፎርጊቭ ሚ ስንል ይቅር በለኝ ወይም ይቅር በይኝ ማለት ስንፈልግ ፎርጊቭ ሚ ማለት እንችላለን። ፎርጊቭ ማለት ይቅር ማለት ማለት ነው። ሚ ማለት ደግሞ እኔን ስለሆነ ስለዚህ እኔን ይቅር በለኝ ለማለት ስንፈልግ ፎርጊቭ ሚ እንላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ጀዩን እንዴት ነው የምናነበው? ጀዩን እንደ ጀ ነው፣ እንደ ጁ አይደለም የምናነበው። ጀዩን በአንድ ላይ እንደ ጀ፣ ኤስን እንደ ስ፣ ቲን እንደ ት ስናነባው ጀስት ጀስት። ኤን እንደ ኤ፣ ከዛ ኤምኦን እንደ ሞ፣ ኤምኦን እንደ ሞ፣ ኤምኤን እንደ ም፣ ኤንን እንደ ን፣ ቲን እንደ ት ስናነባው ሞመንት ሞመንት። ጀስት የሞመንት ጀስት የሞመንት ምን ማለት ነው? በዚህ ቅጽበት በዚህ ቅጽበት የሆነ ነገር ሳናስበው ወይም በፍጥነት የተካሄደ ነገር ሲሆን ጀስት የሞመንት በዚህ ቅጽበት እንላለን አይደለ? እሱን ለመግለጽ ስናስብ ጀስት የሞመንት ማለት ጀስት ማለት ልክ እንደማለት ነው። ሞመንት ማለት ደግሞ ቅጽበት ወይም በዚህ ፍጥነት የምንለውን ለመግለጽ ይሄን እንጠቀማለን ማለት ነው። ኦኬ ይሄኛውስ ምን ይላል?
WHN በአንድ ላይ እንደ ዋ WHN እንደ ዋ እናነባለን። ቲን እንደ ት ስናነበው ዋት ዋት። HN እንደ ሃ HN እንደ ሃ። ዳብል ፒን እንደ ፕ ነው የምናነባቸው። ሁሌም ተመሳሳይ ፊደሎች በአንድ ላይ ሲመጡ በአንድ ድምፅ ነው የሚነበቡት ማለት ነው። ስለዚህ እንዳያወዛግባችሁ ምን ታደርጋላችሁ? በአንድ ድምፅ አንብበን እናልፋለን ማለት ነው። ስለዚህ HN እንደ ሃ ነበብን። ፒኢን እንዴት እናነበዋለን? ፒኢን እንደ ፕ። ኤንኢን በአንድ ላይ እንደ ን። ዲን እንደ ድ ስናነበው ሃፕንድ። ሙሉን ስናነበው ዋት ሃፕንድ ምን ማለት ነው? ምን ተፈጠረ ማለት ስንፈልግ ዋት ሃፕንድ እንላለን። ዋት ማለት ምን፣ ሃፕንድ ማለት ደግሞ ተፈጠረ። ምን ተፈጠረ ስንል ተፈጠረ ለማለት ነው፣ የተከሰተውን ነገር ለመግለጽ። ስለዚህ ዋት ሃፕንድ ምን ተፈጠረ ማለት ነው። ኦኬ ወደ ቀጣዩ እንሂድ። ቢኢን እንደምናነባዋለን። ቢኢን እንደ ቢ ብለን አነበብ ነው። ኤስን እንደ ስ፣ ቲ እንደ ት፣ አርኦን በአንድ ላይ እንደ ሮ፣ ኤንን እንደ ን፣ ጅን እንደ ግ ማለት ነው። ስለዚህ ቢ ስትሮንግ ምን ማለት ነው? ጠንከር በል ወይም ጠንካራ ሁን ለማለት ስንፈልግ ቢ ስትሮንግ እንዳለ ማለት ነው። ስትሮንግ ማለት ጠንካራ ነው እንደምናውቀው። ቢ ማለት ደግሞ ሁን ወይም በል እንደማለት ነው። ስለዚህ ጠንከር በል ወይም ጠንካራ ሁን ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ኤልኦን እንደ ምን እናነባዋለን ማለት ነው። ኤልኦን ዳብል ናቸው እዚህ ጋር አሁን ግራ እንዳትጋቡ በአንድ ድምፅ የሚነበቡት። ስለዚህ ኤልኦን እንደ ሉ እናነባዋለን። ኤልኦን በአንድ ላይ እንደ ሉ። ኬን እንደ ክ ስናነበው ሉክ። ከዛ ይሄኛውን ኤን እንደ አ፣ ኤል አይን እንደ ሊ፣ ቪኢን እንደ ቭ ስናነበው አላይቭ። ስለዚህ ሙሉ ስናነበው ሉክ አላይቭ ዱንግ ይቅርታ ሉክ አላይቭ ምን ማለት ነው? ነቃ በል ወይም ነቃ በይ ማለት ስንፈልግ ሉክ አላይቭ እንላለን ማለት ነው። በአንድ ላይ ሉክ አላይቭ ማለት ነቃ በል ወይም ነቃ በይ ለማለት እንጠቀመዋለን ማለት ነው። እሺ ይሄኛውስ ምን ይላል? በተመሳሳይ ቅድም ነግሬያችኋለሁ። ምን ብለን እናነባዋለን? ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ማለት ነው። ስለዚህ ስናነባው ዶንት፣ አርዩን እንደ ራ፣ አርዩን እንደ ሩ ሳይሆን እንደ ራ ነው የምናነባው። አርዩን እንደ ሩ፣ ኤስኤችን በአንድ ላይ እንደ ሺ፣ ኤስኤችን በአንድ ላይ እንደ ሺ እናነባታለን። ስለዚህ ዶንት ራሽ ምን ማለት ነው? አትቸኩል ወይም አትቸኩይ ማለት ስንፈልግ ዶንት ራሽ እንላለን ማለት ነው። ራሽ ማለት መጣደፍ ወይም መቸኮል እንደማለት ነው። ስለዚህ ይሄ ደግሞ ኖት ማለት ስለሆነ አፍራሽ አይሆንም ወይም አይደለም ለማለት ስለምንጠቀመው አትቸኩል ይሆናል ወይም አትቸኩይ ለማለት እንጠቀመዋለን ማለት ነው። እሺ ይሄኛውስ ምን ይላል? እዚህ ጋር ኤልዩን እንደ ሉ አይደለም የምናነባው፣ አሁንም እንደ ላ ነው የምናነባው። ኤልዩን እንደ ላ፣ ኬን በአንድ ላይ እንደ ክ። ምን አልኳችሁ? ኤልዩን እንደምናነበብ ነው እንደ ላ። ኬን ሲና ኬ በአንድ ላይ ሲመጡ በአንድ ድምፅ እንደ ክ ነው የሚነበቡት ማለት ነው። ስለዚህ ምን አረግን? ኤልዩን እንደ ላ ነበብን፣ ኬን እንደ ክ፣ ዋይን እንደ ይ ማለት ነው። ስለዚህ ስናነበው ላኪ ዩ ስንል ምንድን ነው? ዩ ማለት አንተ ወይም አንቺ ነው። ላኪ ማለት ደግሞ ላክ ማለት እድል አይደለ? ስለዚህ ላኪ ዩ ስንል ታድለህ ወይም ታድለሽ ማለት ስንፈልግ ላኪ ዩ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም በተመሳሳይ እዚህ ጋር ፒኦ ዳብል ናቸው። ስለዚህ ኦን እንዴት ነው የምናነበው? እንደ ኡ በአንድ ድምፅ እንደ ኡ እናነበዋለን። አርን እንደ ር ስናነበው ፑር። ከዛ ዋይ ኦዩን በአንድ ላይ ዩ ብለን እናነበዋለን። ፑር ዩ ምን ማለት ነው? ስታሳዝን ወይም ስታሳዝኝ ማለት ስንፈልግ ፑር ዩ እንላለን ማለት ነው። ፑር ሌላ ትርጉምም አለው። አሁን ድሃ እንደማለት ይሆናል። ፑር ግን እዚህ ጋር ፑር ዩ ስንል ምን ለማለት ፈልገን ነው? ስታሳዝን ወይም ስታሳዝኝ እንደማለት ነው የምንጠቀመው ማለት ነው። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ቢኢን እንደ ቢ፣
ከዛ እንዴት እናነባዋለን? ፒኤን እንደምን አነበብ ነው? እንደ ፔ። ቲአይኤን በአንድ ላይ እንደምን የምናነበው? እንደ ቲ አይደለም እንደ ሸ ነው። እዚህ ጋር ፒኤን እንደ ፒ አነበብን። ቲአይኢን በአንድ ላይ እንደ ሸ፣ ኤንን እንደ ን፣ ቲን እንደ ት ማለት ስናነበው ፔሸንት ቢ ፔሸንት ምን ማለት ነው? ታገስ ወይም ታገሺ ማለት ስንፈልግ ምን ማለት እንችላለን ማለት ነው? ቢ ፔሸንት ማለት እንችላለን። ፔሸንት ማለት መታገስ ማለት ነው። ቢ ማለት ደግሞ እንደነገርኳችሁ ሁን ወይም በል እንደማለት ነው። ስለዚህ ታጋሽ ሁን ወይም ታጋሽ ሁኝ ማለት ስንፈልግ ቢ ፔሸንት እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን በደንብ ማዳበር እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር እንዳይረሳ። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም